በአሁኑ ሰዓት ከሪያል ማድሪድ የልምምድ ሜዳ እየወጡ ያሉ መረጃዎች በክለብ ውስጥ ያለው ድባብ እጅግ አሳሳቢና ውጥረት የሰፈነበት መሆኑን የሚያመለክቱ ናቸው። በቡድን ውስጥ ያለው መረጋጋት ማጣት ወደ ከፍተኛ ግጭቶች እያመራ ይገኛል። በሚያሳዝን ሁኔታ በቅርብ ሰዓታት ውስጥ የተከሰቱት አዳዲስ ክስተቶች ሁኔታው አሁን ላይ ምን ያክል ውስብስብ እንደሆነ ያሳያሉ። ይህ ጉዳይ በስፔንና በአውሮፓ እጅግ ታማኝ ከሆኑት ጋዜጦች አንዱ በሆነው ማርካ በኩል ይፋ የተደረገ ሲሆን የክስተቱ እውነተኛነትም ሙሉ በሙሉ ተረጋግጧል። በሪፖርቱ መሰረት በትላንትናው ዕለት በቡድኑ የመሃል ሜዳ አቀናባሪ በሆኑት ፌዴሪኮ ቫልቬርዴና ኦርሊያን ቹዋሚኒ መካከል በልምምድ ሜዳ ላይ ከፍተኛ የቃላትና የአካል ግጭት ተፈጥሯል። ይህ ግጭት በቡድን ውስጥ ላለው ተለዋዋጭ ስሜትና ለውስጣዊ መረጋጋት ማጣት ማሳያ እንደሆነ እየተነገረ ነው። አሳሳቢው ነገር ደግሞ ረቡዕ ዕለት በልምምድ ወቅት የተፈጠረው ይህ ውዝግብ በክለቡ አመራሮችና በአሰልጣኞች ጥረት ሳይቀር በሌሊት ሊረግብ አልቻለም። ይህ ሁኔታ በቡድኑ አባላት መካከል ያለውን የሥነ ልቦና መቃወስ በግልጽ የሚጠቁም ነው። የእግር ኳስ የዕለት ተዕለት አካል እንደመሆኑ እንዲህ ያሉ ግጭቶች ሲከሰቱ በአንደኛው ቀን በቶሎ ተፈተው መረጋጋት እንደሚፈጠር ይጠበቃል። ይሁን እንጂ ትላንት ሐሙስ ተጫዋቾቹ ወደ ቫልዴባስ ሲመለሱ ሁኔታው የጠበቁትን ያክል አልነበረም። ለማታውቁት ቫልዴባስ ከከተማ ውጭ የሚገኘው የሪያል ማድሪድ ዋና የልምምድ ማዕከል ነው። ትላንት ቡድኑ ልምምዱን ለመጀመር ሲገናኝ የነበረው ድባብ እጅግ ውጥረት የሰፈነበት ነበር። ምንም እንኳን አንዳንድ የቡድን አጋሮቻቸው ፌዴሪኮ ቫልቬርዴንና ቹዋሚኒን በማስታረቅ የትላንቱን አለመግባባት እንዲረሱ ለማድረግ ቢሞክሩም ተጫዋቾቹ ስምምነት ላይ ለመድረስ አልቻሉም። ውጥረቱ በልምምድ ክፍለ ጊዜውም ውስጥ እንደቀጠለ ነበር። በእርግጥ በሁለቱ ተጫዋቾች መካከል አዲስ የቃላትና የአቋም መጋጨት ተከስቷል። ይህ ሁኔታ ለክለቡ የቴክኒክ ሰራተኞች ብቻ ሳይሆን ለቡድን አጋሮቻቸውም ጭምር እጅግ አሳሳቢና ለመቆጣጠር አስቸጋሪ ሆኗል። ካገኘናቸው መረጃዎች በመነሳት በመሃል ላይ የነበሩ ሌሎች ተጫዋቾች ወደ ግጭቱ አልገቡም። አለመግባባቱ በቀጥታ የሁለቱ ተጫዋቾች ብቻ ነበር። ነገር ግን ልምምዱ እንደተጠናቀቀ ሁኔታው ወደ መጥፎ ደረጃ ተቀየረ። ግጭቱ እየተባባሰ በመምጣቱ ሁኔታው ለሁለቱም ወገኖች እጅግ ውጥረት የተሞላበት ነበር። ሁኔታው ከቀን ወደ ቀን እየተባባሰ መምጣቱ እየተነገረ ይገኛል። አርኤምሲ ስፖርት ባወጣው ዘገባ መሰረት ኦርሊያን ቹዋሚኒ በፌዴሪኮ ቫልቬርዴ ላይ በጡጫ ጥቃት መፈጸሙ ተረጋግጧል። በዘገባው መሰረት ቹዋሚኒ ያደረሰው ቀጥተኛ የጡጫ ጥቃት ቫልቬርዴን ለጊዜው እንዲዘናጋና ንቃተ ሕሊናውን እንዲስት አድርጎታል። ከዚህም በላይ በጭንቅላቱ ላይ የደረሰውን ጉዳት ተከትሎ ወደ ሆስፒታል እንዲሄድ ተገዷል። በሪያል ማድሪድ እየተፈጠረ ያለው ይህ ክስተት እጅግ ውስብስብና አደገኛ ደረጃ ላይ ደርሷል። አሁን ጥያቄው የሚቀጥለው እርምጃ ምንድነው የሚለው ነው። የክለቡ አመራሮች በሁለቱ ተጫዋቾች ላይ ተገቢውን የዲሲፕሊን እርምጃ ለመውሰድ ዝግጅት እያደረጉ ነው። ይህ መረጃ እስከተጠናቀረበት ጊዜ ድረስ ክለቡ ሁኔታውን በዝርዝር እያጣራው ይገኛል። ይህ የድንገተኛ ሁኔታ መላውን የሪያል ማድሪድ አካላት ማለትም የአሰልጣኞች ቡድኑን፣ ተጫዋቹን፣ ዋናው አሰልጣኙንና የክለቡ ፕሬዝዳንት ፍሎሬንቲኖ ፔሬዝን ያካተተ ነው። ፍሎሬንቲኖ ፔሬዝ ስለ ጉዳዩ ሙሉ ግንዛቤ ያላቸው ሲሆን ከተጫዋቾቹ ጋርም ቀጥተኛ ውይይት ማድረጋቸው ተረጋግጧል። በሪያል ማድሪድ እሴትና ዝና ውስጥ እንዲህ አይነቱ እኩይ ተግባር ተቀባይነት እንደሌለው ፕሬዝዳንቱ በግልጽ አስታውቀዋል። በሁለቱ ተጫዋቾች መካከል ያለውን አለመግባባት ይበልጥ ያባባሰው ሌላው ቁልፍ ምክንያት ደግሞ የውስጥ መረጃው ለሚዲያው መፍሰሱ ነው። ማርካ ይህንን ጉዳይ በይፋ ማውጣቱ ተጫዋቾቹን በእጅጉ አስቆጥቷቸዋል። መረጃው እንደወጣ በሁለቱ መካከል የተፈጠረው አለመግባባት ዛሬም እንዲቀጥልና ውጥረቱ እንዲባባስ ምክንያት ሆኗል። ይህ መረጃ መፍሰስ ዛሬ በክለቡ ውስጥ ከፍተኛ የውይይት መነሻ ነጥብ ሆኖ ተነስቷል። ፍሎሬንቲኖ ፔሬዝ ከሁለቱም ተጫዋቾች ጋር እንዲሁም ከክለቡ ከፍተኛ አመራሮች ጋር ቀጥተኛ ውይይት አድርገዋል። በአሁኑ ሰዓት ሁለቱ ተጫዋቾች ላይ የሚወሰደው የዲሲፕሊን እርምጃ ምን እንደሚሆን ክለቡ በመወሰን ላይ ይገኛል። የሪያል ማድሪድ የመጨረሻ ውሳኔ ምን እንደሚሆን በጉጉት የሚጠበቅ ነው። የሁኔታው አሳሳቢነት የሚታየው በጨዋታ መርሃ ግብሩ ላይ ባለው ተጽዕኖ ነው። እሁድ በካምፕ ኑ ኤል ክላሲኮ ይጠብቃል። ባርሴሎና ይህንን ጨዋታ የሚያሸንፍ ከሆነ በሪያል ማድሪድ ፊት ለፊት የላሊጋው ሻምፒዮን ይሆናል። ይህ ለሪያል ማድሪድ ምን ያክል ወሳኝና አስጨናቂ ጨዋታ እንደሆነ መገመት አያዳግትም። ቡድኑ በዚህ ዘመን ተቀናቃኙ ፊት ዋንጫ እንዲሰጥ መገደዱ፣ በውድድር ዘመኑ ያሳየው ደካማ አቋም፣ የአሰልጣኝ ዣቪ አሎንሶ መባረርና አሁን ደግሞ በሁለቱ ኮከብ ተጫዋቾች መካከል የተፈጠረው ግጭት የሪያል ማድሪድን ወቅታዊ ሁኔታ እጅግ አሳዛኝና ውስብስብ አድርጎታል። እንደዚህ አይነት ክስተት በዚህ የውድድር ዘመን በሪያል ማድሪድ ውስጥ ሲከሰት የመጀመሪያው አይደለም።
ክለቡ በሜዳ ላይም ሆነ ከሜዳ ውጪ እጅግ አስቸጋሪ ጊዜ እያሳለፈ ነው። ለምሳሌ በፌብሩዋሪ ወር በቶኒ ሩዲገር እና በአልቫሮ ካሬራስ መካከል በልምምድ ሜዳ ላይ ከፍተኛ ያለመግባባትና ውጥረት የተሞላበት የቃላት ልውውጥ ተፈጥሮ እንደነበር አይዘነጋም። የሩዲገርና የካሬራስ አለመግባባት በወራት ውስጥ ተደጋግሞ የነበረ ቢሆንም በወቅቱ መፍትሄ አግኝቶ ነበር። አሁን ግን የቫልቬርዴና የቹዋሚኒ ጉዳይ አዲስ ውጥረት ፈጥሯል። ፍሎረንቲኖ ፔሬዝ ለዚህ ጉዳይ የሚሰጡት ምላሽ ለምን እጅግ ጥብቅ እንደሚሆንና የዲሲፕሊን እርምጃዎችን ለምን ቅድሚያ እንደሚሰጡ አሁን በግልጽ እየታየ ነው። የክለቡ ዋና መልእክት ግልጽ ነው። ቡድኑ በዚህ ሁኔታ መቀጠል አይችልም። ዲሲፕሊን የሪያል ማድሪድ መለያ መሆን አለበት የሚለው ጉዳይ እንደ ትልቅ የክለቡ መርህ እየተነሳ ነው። ታዲያ በዚህ አጣብቂኝ ሁኔታ ውስጥ የጆዜ ሞሪኖ ስም እንደገና በጉልህ እየተነሳ ይገኛል። ሞሪኖ ለሪያል ማድሪድ አሰልጣኝነት ጠንካራ እጩ ሆነው ቀጥለዋል። ሞሪኖ የሪያል ማድሪድን የሥራ ኃላፊነት ለመረከብ ዝግጁ ናቸው። ይህ አቋማቸውም ዛሬውም እንደጸና ነው። በክለብ ውስጥ ያለው ክፍተትና ውጥረት፣ በአለባበስ ክፍል ውስጥ ያለው አለመረጋጋትና በተጫዋቾች መካከል የሚፈጠሩ ግጭቶች ቢኖሩም ሞሪኖ ወደ ማድሪድ ለመመለስ አሁንም በሩ ክፍት ነው። ባለፉት ወራት ከሩዲገር እና ካሬራስ ጋር የተከሰቱትን ችግሮች እንዲሁም የትናንቱንና የዛሬውን ሁኔታ ስንመለከት ሪያል ማድሪድ በአሁኑ ሰዓት ለምን የቡድኑን አባላት በአንድነት ማሰባሰብ የሚችል ጠንካራ አሰልጣኝ እንደሚሻ መረዳት ይቻላል። ካርሎ አንቸሎቲ በዚህ ረገድ ድንቅ ነበሩ። ከዚህ ቀደም የነበሩ የሪያል ማድሪድ ተጫዋቾችም በተለያዩ ጊዜያት ግጭቶች ውስጥ አልፈዋል። ነገር ግን በአንቸሎቲ አመራር ስር ሁልጊዜም ችግሮችን በጋራ በመፍታት ለአርማው፣ ለክለቡና ለታሪኩ ሲሉ በአንድነት መቆም ችለው ነበር። አሁን ግን በሪያል ማድሪድ ውስጥ ያለው ስሜት ቡድኑን እንደገና በአንድነት ማሰባሰብ የሚችልና ክለቡን ወደ ትክክለኛው አቅጣጫ መመለስ የሚችል ሰው እንደሚያስፈልግ ነው። ይህ ወቅት ለሪያል ማድሪድ እጅጉን ከባድ ነው። ምክንያቱም እነዚህ ሁለቱ የተጫዋቾች ግጭት ውስጥ የገቡ ተራ ተጫዋቾች አይደሉም። በዓለም እግር ኳስ በምርጥ አማካዮች ደረጃ የሚሰለፉ ኮከቦች ናቸው። እንዲህ አይነት ሁኔታዎችን በተለይም ለሁለት ተከታታይ ቀናት መመልከት እጅጉን የሚያሳዝን ነው። መፍትሄ ማምጣት አለመቻላቸው ሁኔታውን ይበልጥ ውስብስብ አድርጎታል። በቀጣይ የሚኖሩ መረጃዎችን ተከታትለን የምናቀርብላችሁ ይሆናል። ሰላም ቆዩልን።